እናመሰግናለን፣ እናከብራለን። የፈታን ወጥመዶቻችን ከፍታችን የተዘረጉትን ሰባብረህ ጫንቃችን ላይ የተጫነውን ቀንበር ሰብረህ ያጣትን ቀንበር አስወግደህ ቀና ብለን እንድንሄድ አድርገናል። እንደ ጠቦቶች እንዘላለን። እግዚአብሔር ስምን እናውጃለን፣ እንናገራለን። ለዚህ ድለኞች አድርገናል። ክብር ለስም ይሁን። ጌታ ሆይ በዚህ እውነት ቆመን ስለ አንተን እያወራን ዘመናችንን እንድንጨርስ ጸጋን እንድታበዛ በቆምንበት እውነት ላይ ጸንተን ቆመን ስምን አስከብረን ስምን አክብረን ዘመናችንን እንድንጨርስ ጸጋን እንድታበዛ ጊዜያችንን እንድትባርክ ተሰብስበናል። ለእያንዳንዳችን ከልብ የሆነውን ለልባችን ተናገረን። እውነት የሆነውን የቃሉን ፍቺ አብራለን። በበረድን ደግሞ ቆመን ኖረን ለሌሎች ምስክር ሆነን ሌሎችን ማርከን ለመንግስት ብቆች እንድንሆን ኃይል ጸጋ ያግዘን። ጊዜያችንን ባርክ። ከፍ የሚል በእኛ መካከል የሰው ሐሳብ ቢኖር በኢየሱስ ክርስቶስም ከእግሮቻችን በታች የተረገጠ ይሁን። እያንዳንዳችንን መንፈስህ ይቆጣጠረን። እንወዳለን። በኢየሱስ ጌታ ስም ጸልየን አሜን። ተባረኩ። እንዴት አላችሁ? ሰላም ብያችኋለሁ። እንትን ላይ ዛሬም ያው በሮሜ ማነው ኤፌሶን 2 ላይ ያለው ሐሳብ ላይ ጥቂት ማብራሪያ ነው የምሰጠው። አጭር ሐሳብ ነው የምሰጣችሁ። የሚገባኝን የጌታ መንፈስ ለኔ ያበራልኝን እውነት የሆነውን የሚገባኝን እናገራለሁ። ለምን አንተ የራስን ትናገራለህ፣ የገባን ትናገራለህ፣ እንደናንተና መስለ ለምን ለመኖር አትሞክር የምትሉ ካላችሁ ክንዳችሁን አብርቱ። እንቀጥላለን በዛው አይነት እኔም በኔ ክንድ እናንተ በእናንተ ክንድ እናንተናን አልመስልም። ለማንኛውም ሰው ምስል እንደዛ ብታረግ የሚሉ ሰዎች ሲመጡ አልፈልግም። እና ይሄ ነው። በደንብ አድምጡኝ። ለማንኛውም የመነሻዬን ሮሜ ኤፌሶን 2ን እስቲ ከቻላችሁ ለጥፉ፣ ሌሎች እንዲያነቡ እኔ አነባዋለሁ፣ ችግር የለም። በሐዋርያትና በነቢያት መሰረት ላይ ተመስርታችኋል የሚል እሳቤ አለው። ሙሉ ሐሳቡን እንድናነብ መጽሐፍ ቅዱስ እጃችሁ ላይ ያላችሁ ሰዎች ለጥፉ። አንተ አሁን መጽሐፍ ቅዱስን ብትለጥፍ አይሻልም? ከቻልክ ወይም ከቻልሽ እልልታ እንደዛ አርግ። ይሄ እርጅና አይደለም። ሽበት እርጅና ነው የሚለው በሌላ ጉዳይ ነው። ሽበት በሌላም ጉዳይ እንደየአውዱ እናየዋለን። አንድ ጥቅስ ይዛችሁ በሽበት ላይ ስብከት እንዳትፈጥሩ ተጠንቀቁ። ለማንኛውም እኔ ስለሚያውቀው ማለት ነው። እኔ ጋር አይደለም ሌላ ጋር እንደዛ ማውራት ይቻላል። ለማንኛውም ወደ መልእክቴ ኤፌሶንን ወንድሜ እንዴት ዋልክ? ይቅርታ ሰላም ነው። ስሜን ስትጠራ ነበር ወጥቼ ስገባ ነው የስታወራ የሰማው። አይ መቼ ነው እንዲያረጀው የሚል ጽሑፍ ሲያየው ያንቺ ጽሑፍ ሲሉ አይመስልም። ሌላ አረን አይደለም ሌላ ነች መሰለኝ። አልኩሽ እኮ እልልታ አልኩኝ። እሷን ሌላ እልልታ ይቅርታ እኔ መስሎኝ ነው። ምንም ችግር የለም። እልልታ ጥቅሱን ጻፍልኝ በእናትሽ። ያ ማርጀትን ከፈለጋችሁ ምን እንድታረጁ ማድረግ እችላለሁ። ምንድን ነው ባለው ዘይት ገዝቼ ጸልዬ ይልክላችኋለሁ። እንደኔት ይቀባላችሁ ትሸብታላችሁ ማለት ዘይት ይሸጣል ብላችሁ እንዳትሆነ እንደዛ ነው። ለማንኛውም አንቺ ደህና ነሽ ግን በዛው ሰላም ባይ። ጌታ ይባረክ፣ ጸጋ ይብዛለሁ ወንድሜ። ከላይም ከታችም ያላችሁ ቅዱሳን ተባርካችኋል በኢየሱስ ስም። ሌላ እልልታ መጥታለች። ስዕላችሁ ግን የእሷ ደብዛዛ ነው። ያንቺን ሊመስል ይጃል እንጂ አይደለም። እኔ በስዕልሽ ነው በደንብ ያውቀው። የኔ እልልታ በጌታ ይላል። የሷ የእልልታ ብቻ መስል ፎቶ ራሱ አንድ አይነት ይመስላል እንጂ ያንቺ ሰማይ ይታያል፣ የሷ ሰማይ የለም። ተመሳሳይ አይደለም ሲሉ ይመስላል። አይ ለይቻለሁ። ለማንኛውም ያንቺ ስዕል ስለቆየ አውቀዋል። ኦኬ ኤፌሶንን ተለጥፈዋል። በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። ታንጻችኋልና ተመስርታችኋል ራሱ ይለያል። ለማንኛውም
መታነጽ ባለፈ ጊዜ ምን እንደሆነ አሁን ምን እንደሆነ የሚለውን በሐዋርያትና በነቢያት የሚለው ቃል ራሱ ሁለቱም ቃላቶች ትርጉም ፈልጋሉ። መሰረት የሚለው ትርጉም፣ ታንጻቸዋል የሚለውም ተመስርታቸዋል የሚለውም ትርጉሞች ይፈልጋሉ። መሰረት ማለት ምን ማለት ነው የሚለውን ማለት ነው። ወይ ማነጽና መሰረት ምናልባት መቆምን ነው ሁለቱም የሚያሳየው። ያኛው በአንዱን ብቻ ነው። ይሄ መታነጽ በዛ ላይ ቆማቸዋልን ያሳያል። ያኛው በሱ ላይ በራሱ ላይ በዛው በነበረው ላይ በቆመው ላይ መሰረት በሆነ ነገር ላይ እናንተ ምን ሆናችኋል? ቆማችኋል አይደል? ይሄኛ ደግሞ እዛው ነው ነበረ፣ እዛው ላይ ናችሁ የቆማችሁ። ከዛ ሌላ ቦታ መሄድ አትችሉም ነው። የቆምንበት ኢየሱስ ነው። የተሰረነው በኢየሱስ ነው። መሰረት ማለት የእምነታችን መጀመሪያ የቆምንበት እውነት ማለት ነው። መሰረት የምለው የቆምንበት በነቢያት ላይ አይደለንም። የቆምንበት በሐዋርያት ላይ አይደለም። ሐዋርያቶችም ነቢያቶችም የቆሙት በማን ላይ ነው? የነሱ መቆሚያቸው፣ የነሱ መገኛቸው፣ የነሱ መሰረታቸው የነገሩ የሰበኩት አዳኝ ያሉት ማንን ነው? ቆመው ነው እኮ በሱ ላይ ጸንተው እንደኔ ገግመው። እኔም ገግሜ ያለሁ እኮ በዚህ ዘመን ከኢየሱስ ውጭ የሆነ ነገር ስታመጣ አፍንጫ እስክነስር በቃል ቦክስ እያልኩ ትናደዳለህ ይላል ራሱ ተናዶ። አናድዳለህ እንጂ ይላል። እኔ አልናደድም ወዳጅ። አበሳጫለሁ፣ አበሻቅጣለሁ። በቃ ምን እስክትል ቡን አረጋለሁ። በቃ አናድጅ ቡን እስክትል አመድ ቡን እስክል ከላይ ላይ አበሳጫለሁ። ምክንያቱም የእግዚአብሔርን ቃል ላይ ማንም እንደፈለገ እንዲሆን እኔም አልፈቅድም። እኔ ጋር መጣ የእግዚአብሔርን ቃል እንደፈለግኩ እጫወታለሁ፣ እገልጣለሁ፣ አወራለሁ ብትል ቃንጃይን ነው የምልህ። ቃንጃይት እንደሆነ ታውቃላችሁ? ቃንጃይን ዝብለው ትቀልዳላችሁ። የተሰጠን እኮ ስልጣን እኮ ትልቅ ስልጣንን እናታውቃሉ እናንተ። የልጅነት ስልጣን ተሰጥቶናል እኮ። ልጆቹ ነን፣ ያገበናል፣ ጎራሽ ነን። በወንጌል እውነት ላይ ያገበኛል። ምን አገባ አንተ? ዝም በል። ያገበኛል። ዝም በል። ምን ብላችኋል? ቤት መሰረት ካልኖረው እንደሚወድቅ እምነትም ከትክክለኛ መሰረት ውጪ አይቆም። አንድ ማላልፍ ኦኬ። ስለዚህ የተመሰረትነው ምን ላይ ነው? የቆምነው ምን ላይ ነው? ብዙ ነገሮችስ በደንብ አደራችሁን። እችን ቀን እችን ጊዜ ታስታውሳላችሁ። በዘመናችሁ ላይ ወደ ክርስቶስ እስክትሄዱ 17ም እችን ቀን በደንብ አስተውላችሁ ስሙኝ። ይህን ቃል ይጠቅማችኋል። ብዙ ወረኞች ብዙ ለእንጀራቸው ለኑሯቸው ለራሳቸው መኮፈሻ ሌሎችን ለመጣል እያሉ ነቢያት የሉም ሐዋርያት የሉም ምናምን እያሉ የሚነበንቡ አንዳንድ ወጠምሻዎችን እንድትታዘቡ ስለሚፈልግም ነው። ሐዋርያት መሆን ነብይ መሆን በዚህ ዘመን ችግር የለው። አገልግሎትም ያ አገልግሎት እግዚአብሔር የሚገለገለው በማን ነው ካላችሁ፣ ራሱ መገልገያ አድርጎ የሚጠቀምሽ አንቺን ነው፣ አንተን ነው። መምህር
ወንጌላዊ፣ አስተማሪ፣ ነቢይ፣ ሐዋርያ፣ መጋቢ አድርጎ የሚጠቀመው ማንን ነው? ወንድና ሴትን ነው። ሰው እስካለ ለሰው እግዚአብሔር በሰው ነው የሚጠቀመው። መልአክ አይመጣም። አስፈላጊ ካልሆነ መልአክ ወደ ምድር አይመጣም። አስፈላጊ ጉዳይ ከሌለ መልአክ አይመጣም። አንተ ያለ እግዚአብሔር ዘንድሮ አንቺ ያለሽ ለእግዚአብሔር፣ አንተ ያለ ለእግዚአብሔር፣ እኔ ያለው ለእግዚአብሔር። እኛ እያለን እግዚአብሔር መልአክን አይልክም። በደንብ ስሙኝ፣ አጣብቁ። አጠገብ ያለህን ወንድምን እህትን አክብረ ስማ። እግዚአብሔር በእነሱ ይገለጣል። በመልአክ የሆነ ነጭ ለብሶ ክንፍ አብቅሎ እንዲመጣ አጣብቅ። እንደዛ ነብይ እንዳትሆን። ነብዩን አጠገቡ ባለው አህያ ነው የተገለጠለት። አንቺ እያለሽ እግዚአብሔር አህያ አስነሳም፣ ድንጋይም አይነሳም፣ መልአክም አይመጡም። ሰምተሃል? ይህንን ጉዳይ ቀድሞ እግዚአብሔር ከክርስቶስ በፊት የነበሩትን ኢየሱስን በደንብ አድርገው እንዳዩ አድርጎ ኳሊቲን ጠብቆ እንዳስተምሩን እግዚአብሔር ነቢያቶችን በዛ ዘመን ተጠቀማቸው። ሐዋርያትና ነቢያት ማለት ነቢይ በኦሪት ዘመን ስለ መሲሁ አስቀድሞ የተናገሩት ሰዎች ናቸው። መሰረት የሆነውን መሲሁን ኢየሱስን አዳኝን የሚመጣውን ስለ ሁሉ ዋጋ የሚከፍለውን የሚሞተውን የሚነሳውን ስፍራ ሊያዘጋጅ የሚሄደውን በምድር ላይ ተመላልሶ ራሱን ሰውቶ መስዋዕት አድርጎ የሚሄደውን የነገሩት ናቸው ነቢያት የተባሉት። እነሱም የነገሩ አዳኝ ይመጣል ብሎ ያ ነው ትምህርቱ። ሄዱና ኢሳያስ 53ን ሙሉን አንብቡ። አይሁዶች የማይወዱ መጽሐፍ ክፍል ነው። ኢሳያስ መጽሐፍን ሄዱና ምዕራፍ 53ን ቁጭ ብላችሁ አንብቡ። ነቢዩ ኢሳያስ ምን ብሎ እንደነገረ ሄዱ። ሚክያስ 5:2ን አንብቡ። ሌላም ክፍሎች ታገኛላችሁ። ሁለቱ ይበቃቸዋል። ከነቢያት የተናገሩት ስለ ኢየሱስ። ሐዋርያት ደግሞ የተባሉት ከኢየሱስ በኋላ ኢየሱስን ታክተው ምድር ላይ ቁጭ ብለው ወንጌልን ለነበሩ ሰዎች ያስታጠቁ ደቀ መዛሙርትን ያፈሩ እስከኛ እስኪመጡ ያሉትን ሰዎች እንዲመጡ መንገድ የሆኑ በአዲስ ኪዳን ላይ ከክርስቶስ በኋላ የነበሩ ኢየሱስ ከመጣ በኋላ ሕይወቱን፣ ሞቱን፣ ትንሣኤን የመሰከሩ ናቸው። ዛሬ አንተም እኔም ኢየሱስን እንመሰክራለን። በዚህ በመመስከር ዓለማት ላይ የሚሽከረከሩ ቤታቸውን፣ ኑሯቸውን፣ ነገራቸውን ጥሎ ሚንከራተቱ አሉ። ሐዋርያቶች አሉ። ዛሬ የሉም የሚሉ ሰዎች እነሱ ራሳቸው የሉ ማለት ነው። ነቢያቶች ዛሬም ይነሳሉ። ስለ መምጣት፣ ስለ ዝግጅት ይናገሩ ዘንድ የእግዚአብሔር መንፈስ ወደ እነሱ መጥቶ ያናግራቸዋል። ነቢይንና ትንቢትን ለዩ። ነቢይ ማለት ሰውየው ነው። እናንተ ቧንቧውን ውሃ ትላላችሁ እንዴ? እስቲ ቧንቧው ውሃ አይባልም ብላችሁ ጻፉልኝ። ቧንቧው ውሃ አይባልም። ውሃ ቡና መጠጫ ቡና አይባልም። የቡና መጠጫ ነው ስም የሚያገኝ። እየሰማችሁን? ስለዚህ ዛሬ ነቢያት ይኖራሉ አይኖሩ? አይባልም። ልክ ነው። ቴንክ ዩ እናት ተባረክ ይባላል አይባልም ወዳጅ? ስለዚህ ነቢያት አሉ የሉም? ዛሬ ከእግዚአብሔር ዘንድ የሚቀበሉ መልእክት የሚናገሩ ሰዎች የሉም እያሉን ነው። ነገያችንን ወደፊት ሊመጣ ያለውን የሚናገሩ የሉም እያሉን ነው። ለዚህ ነው እኮ ያጠናቸው እኛ ጋር
ብቻ የፊት ለፊት ያለውን ብቻ የሚያወሩ ነቢያት የሚመስሉ ናቸው የበዙት። ትክክለኛ ነቢያት ግን አሉ እኮ እንዳይነሱ እነዛ ዘግተዋል። ስለዚህ ቧንቧው ነብይና ትንቢት ይለያል። ትንቢቱን የሚያመጡ እነማን ናቸው? ነቢያት ናቸው። ስለዚህ ውሃውን የሚያመጣው ማን ነው? ውሃውን የሚያቃብለን ማን ነው? ቧንቧው ነው። እሺ፣ ያለ ቧንቧ ውሃ አይመጣም ቤት ድረስ። ቱቦ ይለፍትራል። ነብይ የለም የሚሉ ሰዎች ምን እያሉ ነው ማለት ነው? ቱቦ የለም ውሃ አለ እያሉ ነው። ያለ ቱቦ ውሃ ካለ ደግሞ ታሳየኛለህ እለዋለሁ እኔ። በሚገባችሁ ብዬ ነው ወደ አይምሮ እግዚአብሔር ይሄን ካመጣ ይነግራችኋል። ነብይንና ትንቢትን ላይ ነብይ የለም ካላችሁ ትንቢትም የለም እያላችሁ ነው ወዳጆች። አንዳንድ ወጠምሻ እግዚአብሔር መድረክ የሰጣቸው ፊት ያረጋቸው የተኮፈሱ ትዕቢት የወጠራቸው የክርስቶስን ቃል የሚያቀሉ ራሳቸውን ያከበዱ በንግግር ችሎታቸው ከፍ ያሉ በቃ በመድረክ ላይ በሚያሳዩ አክት የተጨበጨበላቸው የኢየሱስን ወንጌል የሚያጨቃዩ አሉ። በእኛም ዘመን እግዚአብሔር ከየመድረኩ ጥርግ ያርጋቸው በሚጠርጉ መጥረጊያ ወንጌል ከሚያበላሹ እነሱን ከወንጌልና ከወንጌል አማኝ ላይ ጥርግ ያርጋቸው። እኔ ነኝ ያልኩኝ እንዳትስማሙ። ይሳኮን ነው እያለ ያለ የእግዚአብሔር ሰው ነኝ ይላል። ትውልድን ከሚያቋሽሹ ብዙ ህዝብ ይዘው ገደል ከሚገቡ እግዚአብሔር እነሱን ከመድረክ ላይ ጥርግ ያርጋቸው። አሜን አትበል። እኔ እንድትሉ አይደለም። እኔ ነኝ ያልኩኝ። ተቸግሬ ነው የምነግራችሁ። የተጨበጨበላቸው የላቁ ከፍ ያሉ አጃቢ ያላቸው አጨብጫቢ ያላቸው ሰዎች በዙ። ወንጌልን ይሄን ወንጌል የሚያስክዱን እያየን ቃሉን እንድናቃል የሚያደርጉን የእግዚአብሔርን ቃል በቅጡ እያንዳንዱን ሐሳብ እንዳንረዳ ያደነቆሩን የሸወዱን የቀደሙቱ ሸውዶን መጽሐፍ አያነቡ ደፍተራን እያነበቡ ከእንጨትና ከምን ጋር እያላተሙን እየረገሙን ዛሬ ደረስን። ወንጌል ሳናውቅ መጽሐፍ ቅዱስን እንዳናነብ ዝግ አድርገው ትራስ ውስጥ አድርጉ ተብለን ህልምና ቅዠት እንዲከለክል እንድንተራስ አድርገው እንዳናነብ ከልክለው። የአሁኖቹ ደግሞ መድረክ ላይ ወጣው መጽሐፍ ቅዱስ ላይ ቀለዱ፣ በእግዚአብሔር ቃል ላይ ቀለዱ። እናንተ ምንም አታውቁም ብሎ እንደሚያውቁ ሆነው ተኮፍሰው ሱፍ ለብሰው መድረክ ስላገኙ ከፍ ባለበት ስፍራ ስላሉት በቃ የበነኑ መስሏቸው እየዘነጡ ዘራፍ እያሉ አክት እያሳዩ የለበሱትን የልብስ አይነት የተተኮሰ ልብስ እያሳዩን፣ የሸሚዝ አይነት እያሳዩን፣ የሱሪ ስታይል እያሳዩን ይህን ወንጌል የሚያሽቃብጡ ወንዶችና ሴቶች የአባቴ አምላክ ከኢትዮጵያውያን መካከልና ከምድርቱ ካለው ቤተክርስቲያን መድረኮች ነፋስ ሊኮ ይጥረጋቸው። አሜን እንዳትሉ እኔ ነኝ ያልኩኝ። ካፌ ቃል እየወጣ ነው እናገራለሁ። ሲጠረጉ ታያላችሁ። በቅርብ ዘመን ላይ ብዙ ትልልቆች የሚመስሉ ሲጠፉ ታያላችሁ። በምን ጥፉ አላውቅላችሁም። ሲጠፉ ግን ታገኛላችሁ። ይጠፋሉ። ያዙ። እችን ቀን እንዳትረሱ። ይጠፋሉ። በምን መልክ እንዳትለን ሲሆን ጠብቃት፣ ታገኛታል። ይጠፋሉ። ብዙ የላቁ የሚመስሉ በጣም የከበሩ የሚመስሉ አቤት አቤት ፊታቸውን በዘመኑ ቅባት ወልውለው አሳምሮ አለባበስ አሳምሮ ለየት ብለው ከበርቴ መስለው ባለጠጋ መስለው መድረክ ላይ እንጣጥ እያሉ ህዝብ ላይ የእግዚአብሔርን ቃል የሚቀልዱ አሉ። የተሰጠውን አገልግሎትን የለም የሚሉ ቧንቧው የለም መልእክቱ አለ የሚሉ ራሳቸውን ብቻ ከፍ ሊያደርጉ ያሉ የወንጌልን እውነት የሚያጨቀዩ የአባቴ አምላክ ይጠርጋቸዋል። ታያላችሁ። እችን እንዳስረሱ ሳታስቡ መጠረግ ይጀምራል።
ጻፉና ያዙ። ለዚህ ልሳን መናገር የለብኝም። እንዲህ ምናምን መሆን የለብኝም። የእግዚአብሔርን ቃል ነው እየነገርኳቸዋለሁ። እየቀለዱ አባቶች፣ እያፌዙ አባቶች፣ እየቀለዱ አባቶች ነቢያት ላይ እያፌዙ ጉድጓድ ውስጥ እየጣሉ አስረው ገደል ውስጥ እየወረወሩ አለፉ። ሳያዩ አለፉ እየሰሙ። ሐዋርያትም ዋጋ እየከፈሉ አልፈዋል። ዛሬም ዋጋ እየተከፈለ ነው። ኢየሱስ ይመጣል። ያን ቀን በነጩ ዙፋን ፊት እንቆማለን። ኢየሱስ ይመጣል። ስለዚህ በዚህ እውነት ላይ ይሄን እውነት እንዳይነገር የራሳቸውን ከፍ ያደረጉ ሐዋርያት የለም፣ ወንድ ሴት አገለግል ምናምን ያገለግል ምናምን የሌለውን እያቀባጠሩ ራሳቸውን ሊክቡ ያሉ ሰዎች ነን ያለ ነው። እግዚአብሔር ነው። ትዋረዳላችሁ፣ ተጠንቀቁ በላቸው። በውርደት ዘመን ከሚያልቅብኝ ስለዚህ ሐዋርያት እና ነቢያት ማለት በኦሪት ዘመን ስለ መሲሁ አስቀድሞ የተናገሩ መሲሁን በሩቅ አይተው የሰው ልጅ አዳኝ ይመጣል ተወልዶልናል እያሉ ሳያዩ አለፉ። በሩቅ ተሳልሙ። ያዩት ደግሞ ዋጋ ከፈሉ። አንገታቸው እየተቀላ በመጋዝ እየተሰነጠቁ ተዘቅዝቆ ተሰቅለው ተገርፈው በእሳት ውስጥ ተጥለው ዘመናቸውን ጨረሱ። አንተና እኔ አሁን በቃ መድረክ ሁሉ ብቻ ነው። ዘራ በፈለኩ ታወራለህ። በቃ ጉባኤ ጨምጭምልሃል። ማይክን ሊያጮው ማብራት ኃይል በማብራት ኃይል ነው እኮ የምትንቀሳቀሱት የምንንቀሳቀሰው። ሁለቱም ክርስቶስን ያመለክታሉ። የጸኑ ኢየሱስን የገለጡ ለማለት ነው። ኢየሱስን የተናገሩ በእነሱ መሰረት ላይ እነሱ በቆሙበት እነሱ ባመኑበት እኛም አምነን እንኖራለን እያሉ ነው። እንዲህ ነው የሚለው መጽሐፍ። እንዲህ ነው እንጂ ሐዋርያት የለም ነቢያት የለም በእነሱ አብቅቷል ጉዳይ እያሉ ነው። ከነኚህ አይነት ሰዎች ተጠበቁ። በጌታ በኢየሱስ ስም ተጠበቁ እንዲከምሉ። ከዚህ በኋላ ሐዋርያት ነቢያት የለም። አሁን ያለው አስተማሪና ፓስተር ወንጌላዊ ነው። ቀልደኛ ትቀልዳለህ። በወንጌል አንካለሽ ሰው እሳት ይዞ ይቀልዳል። ይሄ እሳት ነው እኮ የያዝነው ቃል። ይሄ እሳት ነው፣ ያቃጥላል። መዶሻ ነው፣ ይቀጠቅጣል። ጦር ነው፣ ይወጋል፣ ይቆርጣል። ሰይፍ ነው። ይሄ ተጠንቀቁ። በእግዚአብሔር ቃል ላይ አንቀልድ። በእግዚአብሔር ቃል ላይ አትቀልድ ብላችሁ ጻፉ። ለኔ ጻፉ። እስቲ እንዲሆን እናርጋችሁ ጻፉ። እሺ፣ በእግዚአብሔር ቃል ላይ አትቀልድ ብላችሁ ጻፉ። እንዳልክ አስጠንቀቁ። ተጠንቀቅ ማለት ነው። በእግዚአብሔር ቃል ላይ አንቀልድ። ዋናው መሰረት ማን ነው? የጸነንበት ኢየሱስ ክርስቶስ ራሱ የማዕዘን ድንጋይ ሆኖ እንደሆነ ኤፌሶን በደንብ አድርጎ የሚናገረው እሱ ነው። ኢየሱስ ምንድነው? ኢየሱስ ክርስቶስ ራሱ የማዕዘን ድንጋይ ሆኖ ለዚህ ነው ሐዋርያትና ነቢያት መሰረት ቢሆኑም ዋናው መሰረት ማዕዘን ድንጋይ ክርስቶስ ነው። ያለ ክርስቶስ ሁሉም ይፈርሳል። ያለ ክርስቶስ የሆነ ሁሉ ይጠፋል። ያለ ክርስቶስ የሆነ ሁሉ ይቀራል። ያለ ክርስቶስ ሁሉ ዋጋ ቢስ ነው። ሕይወት የለም፣ ሙት ነው፣ ጠፊ ነው። ከኢየሱስ ጋር ሆኖ ዘመናችንን መጨረስ ይሆናል።
ለእኛ ዛሬ ምን ማለት ነው ይሄ ነገር? ምን እያለን ነው ይሄ ነገር? ምን እያለን ነው? ምን እየነገረን ነው? እምነታችን በመጽሐፍ ቅዱስ ላይ መሆን አለበት የለበትም? እምነታችን እውነት በመጽሐፍ ቅዱስ ላይ ታምነን አውቀን ገብቶን ነው የምንኖረው? በዚህ እውነት ላይ ቆመናል? በዚህ እውነት ላይ ጸንተናል? ይሄ መጽሐፍ ቅዱስ እውነት ላይ ቆመናል? ይሄ መጽሐፍ ቅዱስ እውነት የእግዚአብሔር ቃል ነው ብለን ተቀብለን ነው የምንመላለሰው ወይስ ሞል በቃ ስላሉ አሉ መጽሐፍ ቅዱስ ስላሉ ነው መጽሐፍ ቅዱስ ተሸክመን አንተ ተሸክመን ምንም አይጠቅምም። ይሄን ከፍታ እንዲህ ብታስቀምጥ አይነበብ አንብበው ብላ ቀዳ እንዳትበላ ደግሞ ቁጭ ብላችሁ ብሉ። ያኔ ክርስቶስን ስንቀበል ወደኛ የመጣው ያ መንፈስ ከኛ ጋር ነው። እሱ ያብራራል፣ እሱ ፍቺ ያበራል፣ እሱ ያስታውሰናል። ካልበለ ከየት አምጥቶ ያስታውሳል? ካላነበብ ከየት አድርጎ ይገልጥልሃል? እንዴት ያብራራልህ? አንብብ ቁጭ ብለህ ጊዜ ስጥ። ገባ አልገባ ዝም ብለህ አንብብ። የሆነ ቀን ላይ ብርት ይላል። ኦኬ ቦግ ነው የምለው ቦግ። ሃሌሉያ። እሱ ቦግ ሲያደርግ ደግሞ በቃ አንተ ከተቀመጥክበት ብድግ ነው የምትለው። ጣሪያ ላይ ነው ትንሳፈፋለህ። በአየር ላይ ነው የምትሄደው። በክብር ነው የምትሄደው። ሃሌሉያ እያልክ የሚገልጽ መንፈስ አለ። ያ መንፈስ ይገልጥ ዘንድ አንተ ቁጭ ብለህ አንብብ። ጊዜ ስጥ። ለእግዚአብሔር ቃል ጊዜ ስጡ። ስለማናነብ ነው እየተጫወቱ ነው አለ። እንደኔ ያሉ አገልጋዮች ነን የምንል ሰዎች ብዙ ጉባኤውን እየቀለድን ነው። ምዕመናን እንላለን እኮ ወደ መሰለ እንደ ምዕመናን የምንለውን ቃል አዘውትረን ምንጠራን ምዕመናን እንላለን። መሃይባን እያልን ነው። አንተ ምንም እኛ የናገርነውን ብቻ እንድትኖር ቆፍር ወዳጅ። እኔን ትመዝናለህ። ይሳኮር ተስተካከል ማለት የምትችለው ይህን ቃል ስትበላ ይሳኮር ስናገር አንተም ውስጥ ያለው ይሳኮርም ጋር ያለው መንፈስ አንድ ነው። ያ መንፈስ ሪጀክት ያደርጋል፣ እምቢ ይላል፣ ቃሉን ፍቻ በራል። ይሳኮር ምንድን ነው የሚሰራ ብላ ይሳኮር ጋር ዳፍረት ትመጣለህ። ይሴ ቅድም ያወራውን ስትኒ ትላለህ ማለት ነው። በፍቅር ቁጭ ታወራኛለህ፣ ታሳስበኛለህ፣ ታስታውሰኛለህ። ዋው እንዲህ ነበር እንደ ያልኩት እኔ ጉድፈላ እኛ ድሮ አስታውሳለሁ። አባቶች ኳ ይሰጡኝ ነበር ጭንቅላት ሰብኬ ወርጄ ማለት የሆነች ነገር ስለሳትኩ የሆነ ሮንግ ካለ ይኮረክሙኛል። እዛ በኋላ ይነግሩኛል። በቃ በፍቅር ሰማቸዋል። ፍቅራቸው ነው ኳ ፍቅር ለእናንተ ጥል ነው የሚመስለው፣ ለእኔ ፍቅር ነው። እግዚአብሔር ይባርካቸው እነሱን። በቃ ገሩኝ። እንደ ፈረስ ዝም ብሎ አይጋለምን ተጋርቶ ነው ወዳጅ የሚጋራ። ሲጋራ ደግሞ ይኸውልህ መንጋጋው እየደማ ነው፣ ከአፉ ደም እየተፋ ነው የሚጋራው። እግሩ ታስሮ ቁስል እስኪወጣው፣ ቃንጃው ላይ ቁስል እስኪወጣው፣ ከዛ በኋላ ነው ልብስ ለብሶ በስርዓት ሰውየውን ተሸክመው ሰውየውን ራሱ ያረጋዋል፣ እያረገው ያኮራዋል። ስትገራ መንፈሱን ታስከብራል። በእንተ ላይ ቁጭ ያለው የእግዚአብሔር ሕልውና በሰዎች ፊት በክብር ይታያል። ኢየሱስን ታሳያለህ፣ አትሸፍንም። ስለዚህ ለእኛ ዛሬ ምን ማለት ነው? እምነታችንን በመጽሐፍ ቅዱስ መሆንን እንዳለብን ነው ምነግረናለሁ። ከመጽሐፍ ቅዱስ ውጪ ያለ ትምህርት መሰረት አይሆንም። ሐዋርያ ሥራ ምዕራፍ 2 እዛው 42ን ሄዳችሁ ማንበብ ትችላላችሁ። አጠቃላይ ማጠቃለሉን ላሳያችሁ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ማለት እምነታችን በመጽሐፍ ቅዱስ ምስክር በክርስቶስ ላይ የተመሰረተ የሰው ሐሳብ አይደለም ነው። በቃ እምነታችን በምን ይሆናል? እምነታችን በመጽሐፍ ቅዱስ ምስክር በክርስቶስ ላይ የተመሰረተ የሰው ሐሳብ ያልደላ ነው፣ ያልሆነ ነው። ይህን እውነት ነው
እንኖር ዘንድ የተጠራ ነው። ያወቅ ነው ያመን ነው። ዝም ብሎ ቃልን እየበጣጠሱ እየገነጣጠሉ ነብይ የለም ሐዋርያ የለም ይላሉ። ቅድም ላልኳችሁ ሐዋርያ ማለትና ተልእኮ ይለያል። ሐዋርያ ማለት ሰውየው ነው፣ ምላክ ሰው ነው። ሰውየው ከሌለ መልእክት የለም። ቧንቧ ከሌለ ውሃ የለም። ሰምተሃል? ነብይ ከሌለ ትንቢት የለም። ነብይ የለም ያሉ ሰዎች ትንቢት ዛሬ የለም እግዚአብሔር ነገን አይናገርም እያሉን ማስተማርም የለባቸውም። በትምህርትም እኮ እግዚአብሔር ይናገራል፣ በአስተማሪዎች ይናገራል፣ በሰባኪ ይናገራል፣ በመጋቢ ይናገራል፣ በወንጌላዊ ይናገራል፣ በአስተማሪ ይናገራል፣ በነብይ ይናገራል፣ በሐዋርያት ይናገራል። በእነኚህ አምስቱ ሰዎች በኩል ሆኖ እግዚአብሔር ጸጋ ስጦታን ገልጦ ብዙዎችን ወደ ራሱ የሚያመጣ መንገድ ነው። እነሱ ከሌሉ ወንጌል አይሰበክም። ወንጌል አይናገርም። የምስራችሁ ነገን ተነጎደል አናውቅ በድንግዝግዝ የምንኖር እንሆናለን ማለት ነው። ከዛ ለማውጣት እግዚአብሔር ማንን አስቀምጧል? ኢየሱስ አምስቱን አገልግሎት ምድር ላይ አስቀምጧል። ምን? መጋቢ፣ እረኛ የምንለውን፣ ወንጌላዊ፣ ሰባኪ፣ አስተማሪ፣ መምህር፣ ነቢይ፣ ትንቢት የሚያመጣ መልእክት ከእግዚአብሔር ተቀብሎ የሚናገር ሐዋርያ፣ ይሄን ወንጌልን ለብዙዎች እየለበለበ ከቦታ ቦታ የሚዞር ማለት ነው። ይሄ የለም እያሉን ነው። እነሱን ከዚህ ምድር እንዳይኖሩ እግዚአብሔር ይንቀላቸው ልበል። የሚጠቅሱ ጥቅስ ደግሞ የሚገርም ጥቅሶችን ነው የሚጠቅሱት። አላጎሪክ እና ጌታ ይባርከን። እንጸልያለን። አባቱ አመሰግናለሁ። በምክርህ ግሩም ነህ። ስለመከርከን ስላሳየን እውነት እናመሰግናለሁ። ባሪያዎችም ያመሰግኑሃል፣ ከፍ እናደርጋለን። ይህን እውነት በማስተዋል እንድንይዝ እና አስተውለን በቃል እውነት ላይ ቆመን ዘመናችንን እንድንጨርስ እግዚአብሔር መንፈስ ቅዱስ ዕለት ዕለት እርዳን፣ አግዘን፣ ባረንም እርዳኝ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባርካችኋል። ደህና ናችሁ? ያረፈዳችሁም የቀራችሁም የነበራችሁም ጨርሻ